ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። ምሽት ላይ በተደረጉ ጨዋታ እንግዲህ ሊቨርፑል ቶተንሃምን 5-1 በማሸነፍ የእንግሊዝ ፕሪሚየር ሊግ የ2024-25 የውድድር ዘመን አሸናፊ መሆን ችሏል፣ ቻምፒዮን መሆን ችሏል እና ወደ ቀድሞ ዝናችን መመለስ ችለናል። በዛም እንግዲህ ትንሽ ከጨዋታው በኋላ የሰራውላችሁ ፕሮግራም ነበር። እንግዲህ ስሜታዊ ነበርን ሁላችንም የሊቨርፑል ደጋፊዎች፣ ምክንያቱም ይህ ዋንጫ ማለት ለኛ በጣም ብዙ ሚኒንግ ስላለው ማለት ነው። አሁን ደግሞ በጨዋታው ዙሪያ ላይ ያተኮረ ነገር ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን ወደ ያስኩላችሁ ፕሮግራም እገባለሁ። በትናንትናው ዕለት እንግዲህ 5-1 በሆነ ውጤት ነበር ቶተንሃምን ማሸነፍ የቻልነው። ጨዋታው ሲጀመር እንግዲህ ሶላንኬ ባስቆጠራት ግብ 12ኛው ደቂቃ ላይ ማለት ነው ቶተንሃሞች 1-2 በሆነ ውጤት መምራት ችለው ነበር። ትንሽ ሊቨርፑል ስሜታዊነት የታየባቸው ጨዋታ ነው የሚመስሉ፣ በተለይ የመጀመሪያዎቹን 15 ደቂቃዎች ማለት ነው ቶተንሃሞች የተሻለ መንቀሳቀስ ችለው ነበር። ምናልባትም እንግዲህ ተጫዋቾቹ ወደ ስቴዲየም ከሚገቡበት ሰዓት ጀምሮ እንግዲህ የሊቨርፑል ደጋፊዎች የድጋፍ ድባቡ እንግዲህ በጣም ለየት ያለ ነው የነበረውና ሁሉም ሰው ማለት ይቻላል ወጥቶ ነበር ሲቀበላቸው የነበረውና አንዳንድ ቪዲዮዎችን ከተመለከታችሁ ራሱ ደጋፊዎቹ ቀይ ጭስን ይዘው እንግዲህ በጣም በሚገርም ድባብ ነበር የተቀበሏቸውና ምናልባትም ያ ነገር እንግዲህ ስሜታዊ አድርጓቸው ሊሆን ይችላል። መጀመሪያዎቹ ደቂቃዎች አካባቢ እንግዲህ ሊቨርፑል ወደፊት ለማጥቃት ሲሞክር ነበር፣ ነገር ግን ደግሞ ጨዋታውን ቶተንሃሞች የተሻለ መቆጣጠር ችለው ነበር። ነገር ግን ግቧ ከተቆጠረች በኋላ እንግዲህ የበለጠ ቶተንሃሞችን ማጥቃት ጀምሯል ሊቨርፑል። ከዛ በኋላ እንግዲህ 4 ደቂቃዎች ብቻ ነው የፈጀበት ሉዊስ ዲያዝ ያቻነቷን ግብ ሲያስቆጥር። ሉዊስ ዲያዝ እንግዲህ ከሳቡዝ ላይ የተቀበለውን ኳስ ነበር ወደ ግብነት መቀየር ቻለው። በዛች ሰዓት እንግዲህ ሙሐመድ ሳላ ራሱ ትልቅ ድርሻን መወጣት ችሏል። ምክንያቱም እንግዲህ ለሳቡዝ ላይ አመቻችቶ ያቀበለው ሙሐመድ ሳላ ነበረ። በተጫዋቾች መሃል እንግዲህ ስሩ ቦል ሰጥቶት ማለት ነው እና ከዛ በኋላ እንግዲህ ሊቨርፑል የተሻለ መንቀሳቀስ ጀመረ። በእርግጥ ጎሏ ስትቆጠር እንግዲህ ሊቨርፑል ሙሉ ለሙሉ ደስተኛ መሆን አልቻለም። ምክንያቱም እንግዲህ ኦፍሳይድ ተብሎ ነበር። ከዛ በኋላ ነው እንግዲህ በቫር ታይቶ ግብ መሆኗን የጸደቀችውና ያ ነገር እንግዲህ ምናልባት ደስታውን ትንሽ ቀዝቀዝ አድርጎታል። ምንጊዜም እንግዲህ ቫር ሲኖር ትንሽ አስቸጋሪ ነገሩ ይሄ ነው። እንደውም ዳኞቹ እንግዲህ ዝም ቢሉ የተሻለ ነው የሚሆነው። ከዛ በኋላ እንግዲህ ጎሏ በቫር በተሻለ የተሻለ ይመስለኛል። ምክንያቱም እንግዲህ አሁን ትናንትና ኦፍሳይድ ባይሎ ኖሮ ሉዊስ ዲያዝ ደስታውን የሚገልጽበት ሁኔታ እንግዲህ ለየት ያለ ነበር የሚሆነው። የደጋፊዎቹም ድጋፍ እንግዲህ ለየት ያለ ነበር የሚሆነው። ከዛ በኋላ እንግዲህ ቫር አይደለም ቢል ራሱ ያን ያህል ላትከፋት ይችላል። ነገር ግን ጎሏ ተቆጥሯ ከዛ በኋላ በዳኛው ተሽሮ ከዛ ቫሩ ደግሞ ቢያጸድቀው የሆነ የተንዛዛ ደስታ ነው የሚሆነው፣ ሙሉ ደስታ አይሆንምና እንደዛ ቢያደርጉ የተሻለ ነገር ነበር የሚሆነው። ነገር ግን ደግሞ ኦፍሳይድ ተብሎ ከዛ በቫር እንግዲህ ጎል ነው ተብሏል። ከዛ በኋላ ሊቨርፑል ሙሉ ለሙሉ በሚባል መልኩ እንግዲህ ጨዋታውን መቆጣጠር ችሏል። አብዛኛውን ጨዋታ እንግዲህ ሊቨርፑል የተሻለ ነበር። ምናልባት እንግዲህ የመጀመሪያው ሀፍ ሊጠናቀቅ 5 ደቂቃ ሲቀረው ቶተንሃሞች የተሻለ መንቀሳቀስ ችለው ነበር። ከዛ ውጭ ግን ሊቨርፑል ሙሉ ለሙሉ በሚባል መልኩ እንግዲህ ጨዋታውን መቆጣጠር ችሏል። ከዛ 24ኛው ደቂቃ ላይ እንግዲህ አሌክሲስ ማካሊስተር ድንቅ የምትባል ግብ ማስቆጠር ችሏል። አሌክሲስ ማካሊስተር እንግዲህ ብዙ ግብ የሚያስቆጥር ተጫዋች አይደለም፣ ነገር ግን ደግሞ ባስቆጠረ ቁጥር ደግሞ በጣም የሚያስደንቁ ዋው የሚያስብሉ የሚያስጨፍሩ አይነት ግቦችን ነው የሚያስቆጥረው። ከዚህ በፊት እንግዲህ ፉልሃም ላይ ያስቆጠራት ግብ ትዝ ትለናለች። እንደዚሁ ማድሪድ ላይ ያስቆጠራት ግብ ራሱ በጣም የምታምር ኳስ ነው የነበረችውና ትናንትናም እንግዲህ ከቶተንሃም ጋር በተደረገው ጨዋታ በጣም የምታስደንቅ ግብን ማስቆጠር ችሏል። ከዛም ከ10 ደቂቃ በኋላ ደግሞ ኮዲ ጋክፖ 3ኛ ጎሏን ማስቆጠር ችሏል። 3-1 ከሆነ በኋላ እንግዲህ ወደ እረፍት መውጣት ችሏል። ከዛ በኋላ ሙሐመድ ሳላ 63ኛው ደቂቃ እንደዚሁ ደግሞ ኦዶጊ 69ኛው ደቂቃ ላይ እንግዲህ ራሱ ግብ ላይ በማስቆጠር 5-1 በሆነ ውጤት ማሸነፍ ችሏል ሊቨርፑል። በእርግጥ ከዚህ በላይም ጎል የሚያገባባቸውን ቻንሶች አግኝቶ ነበር። በተለይ ደግሞ ኮዲ ጋክፖ ለራሱ ሁለተኛ ግብ የሚያስቆጥርበትን ቻንስ አግኝቶ ነበር። ነገር ግን ለሙሐመድ ሳላ አሲስት አደርጋለሁ ሲል እንግዲህ ያቺን ኳስ ለሙሐመድ ሳላህ ረዝማበት ፈጥናበት እንግዲህ ኳሱን ሳያገኛት ቀርቷል። እንደዚሁም ደግሞ ዳርዊን ኑኔዝ ራሱ ተመሳሳይ አይነት ኳስ አግኝቶ ነበር። እሱም በተመሳሳይ መልኩ ለሙሐመድ ሳላህ ላይ ያቀብል ሲል እንግዲህ ያቺ ነገር ሙሐመድ ሳላህ ላይ ሳደርስ ቀርታለች። ሁለቱም ተጫዋቾች እንግዲህ ራሳቸው ሞክሮት ቢሆን ኖሮ ምናልባትም እንግዲህ 7-1 በሆነ ውጤት የሚያልቅበት ቻንስ ይኖር ነበር። ይህ ድል እንግዲህ ለሊቨርፑል በጣም ትልቅ ሚኒንግ ነው ያለው። ትናንትና እንደነገርኳችሁ እንግዲህ ሊቨርፑል ሁለተኛ በ5 አመት ውስጥ ሁለተኛ ፕሪሚየር ሊጉን ማግኘት የቻለበት ነው። እንደዚሁም ደግሞ ወደ ዝናው የተመለሰበት ነው። ከማንቸስተር ዩናይትድ እኩል እንግዲህ 20 የፕሪሚየር ሊግ ዋንጫ ያገኘበት ነው። ከዚህ በፊት እንግዲህ ማንቸስተር ዩናይትዶች በተለይ 2013 ላይ እንግዲህ 20ኛ የፕሪሚየር ሊግ ዋንጫቸውን ካሸነፉ በኋላ 20 ዋንጫ ማንቸስተር ዩናይትድ 20 ዋንጫ አሸንፏል ብለው እንግዲህ ሲዘምሩ ነበር። ከዚህ በኋላ እንግዲህ ይህንን ዝማሩ አይዘምሩም ማለት ነው። ምክንያቱም እንግዲህ ሊቨርፑል 20ኛ ዋንጫውን ማግኘት ስለቻለ ከዚህ በኋላ
እንደዚህ አይነት ዜማ አይዘምሩም ሊቨርፑል እንግዲህ በእንግሊዝ ከሚገኙ ክለቦች መካከል እንግዲህ በጣም ባለ ብዙ ዋንጫ መሆን የቻለ ቡድን ሆኗል በተጨማሪም ደግሞ በሊቨርፑል የሚገኙ አንዳንድ ተጫዋቾች እንግዲህ ይህንን ዋንጫ ማንሳካት ይገባቸው ነበር በአንድ ዋንጫ ብቻ መወሰን አልነበረባቸውም እንደሚታወቀው 2019-20 ላይ ሊቨርፑል 19ኛውን የፕሪሚየር ሊግ ዋንጫውን ማሸነፉ አይዘነጋምና በዛ ቲም ላይ የነበረው አሁንም እዚህኛው ቲም ላይ ያሉ ተጫዋቾች አሉ እነ አሊሰን ቤከር ቨርጂል ቫን ዳይክ ትሬንት አሌክሳንደር-አርኖልድ ሮበርትሰን ሙሐመድ ሳላህ ጎሜዝ ከርቲስ ጆንስ ኤሊየት በተጨማሪም ደግሞ ኬልኸርም በዛ ጨዋታ ላይ ነበርና እነዚህ ተጫዋቾች እንግዲህ አንድ ዋንጫ ብቻ አይገባቸውም ነበር ከዛ በላይ የሚገባቸው ነበር ምክንያቱም እንግዲህ በተለይ የርገን ክሎፕ ከመጣ በኋላ እንግዲህ ከማንቸስተር ሲቲ ጋር በጣም ሲፎካከር ነበር በጣም በትንሽ ነጥብ ነበር ተበልጦ ዋንጫዎችን ሲያጣ የነበረው እንደውም 97 ነጥብ አምጥቶ ራሱ ዋንጫውን ያላሳካ ብቸኛው ቡድንም መሆን ችሎ ነበርና እነዚህ ተጫዋቾች እንግዲህ በአንድ ዋንጫ ብቻ መወሰን አልነበረባቸውም ሌላ ዋንጫም ይገባቸው ነበርና ትናንትና በማሸነፋቸው እንግዲህ ይህንን ዋንጫ ማሳካት ይችላል እንደውም ሙሐመድ ሳላህ ክረምት ላይ የሚሰጠው አስተያየት ነበር ሊቨርፑል እንግዲህ ዋንጫ ይገባዋል በተለይ የአምናው ሲዝን መጨረሻ ላይ የሰጠው አስተያየት ማለት ነው እነዚህ ደጋፊዎች እንግዲህ ሌላ ዋንጫ ይገባቸዋል ፕሪሚየር ሊጉ ይገባቸዋልና ቀጣይ አመትም እንግዲህ ያለንን ሁሉ ጥረት እናደርጋለን ሲል ነበርና ያንንም ቃሉንም እንግዲህ ማከበር ይችላል ሙሐመድ ሳላህም እንግዲህ አንድ ዋንጫ ብቻ አይበቃውም ነበር በሊቨርፑል ቆይቷል ስለዚህም እንግዲህ ከአንድ ወደ ሁለት ማሳደግ ይችላል እንግዲህ በዘንድሮ በጣም ድንቅ የሚባለን ጊዜን ያሳለፈ የሚገኝ ተጫዋች ነው እስካሁን ድረስ እንግዲህ 28 የፕሪሚየር ሊግ ግቦችን ማስቆጠር ይችላል በፕሪሚየር ሊግም ታሪክ እንግዲህ ብዙ ጎሎችን በማስቆጠር አምስተኛ ደረጃ ላይ መቀመጥ የቻለ ተጫዋች ነው ትናንትና የሚያስቆጠራት ግብ እንግዲህ በ6 ጨዋታዎች ያገኛት ብቸኛ ግብ መሆን ይችላልች የጎል ድርቅ ተከስቶበት ነበርና ትናንትና ያችን ጎል ማስቆጠሩ እንግዲህ ወደ ግብ አግቢነቱ ሊመለስ ይችላል የዘንድሮንም እንግዲህ የፕሪሚየር ሊጉን ከፍተኛ ግብ አስቆጣሪ እንደዚሁም ከፍተኛ አሲስት አድራጊንም እንግዲህ የሚበላበት ቻንስ በጣም ሰፊ ነው ምክንያቱም ከተከታዮቹ ጋር ያለው የግብ ልዩነት እንግዲህ ወደ 6 አድጓል በአሲስት ደረጃ ደግሞ ወደ 7 የአሲስት ልዩነት ነው ያለውና ዘንድሮ እንግዲህ በሁለቱም በኩል የማሸነፍ ቻንሱ እየሰፋ ነው እንደዚሁም ደግሞ ለባላንዶር ራሱ እጩ ከሆኑት ውስጥ ከአንድ እስከ 5 ውስጥ ከሚወጡ ተጫዋቾች መካከለም እንግዲህ አንደኛው ተብሎ ነው የሚጠበቀው ምናልባትም እንግዲህ ባርሴሎና ቻምፒየንስ ሊግ ማይበላ ከሆነ እንግዲህ የባላንዶር አሸናፊ ሊሆን የሚችልበት ቻንሱ በጣም ሰፊ ነው የሚሆነውና ምናልባትም ቀጣይ አመት እንግዲህ ሙሐመድ ሳላህ የ2024-25 የውድድር ዘመን የባላንዶር አሸናፊ ሊባል የሚችልበት እድሉ ከፍተኛ ነው የሚሆነው በትናንትና ጨዋታ ላይ በተለይ ሰከንድ ሃፍ ላይ እንግዲህ የተሻለ መንቀሳቀስ ችሎ ነበር ፈርስት ሃፍ ላይ የመጀመሪያዎቹን ጥቂት ደቂቃዎች ወደ 15 ደቂቃዎችም ጥሩ የሚባል እንቅስቃሴ ማድረግ ችሎ ነበር ከዛ በኋላ እንግዲህ ትንሽ ጠፋ ብሎ ነበር እንደውም በትናንትና ጨዋታ ላይ እንግዲህ በጣም ደምቆ ያመሸው ማካሊስተር ነበር ማካሊስተር በጣም ድንቅ የሚባልን ጊዜን ማሳለፍ የቻለ ተጫዋች መሆን ይችላል በትናንትናው እለት እንደዚሁም ደግሞ ግራቨንበርችን በጣም ድንቅ የሚባልን ጊዜን ማሳለፍ ይችላል አሁን ለምሳሌ የማካሊስተርን ብቻ ብንመለከተው ራሱ በትናንትናው ጨዋታ ላይ በሜዳ ላይ 83 ደቂቃዎችን መቆየት ይችላል ከዛ በኋላ ደግሞ 38 ፓሶችን ማድረግ ችሎ 34ቱ የተሳኩ ነበሩ ሁለት ቻንሶችንም ክሬት ማድረግ ይችላል እንደዚሁም ደግሞ 3 ሹቶችን መሾት ሲችል ሁለቱ እንግዲህ ኦን ታርጌት ነበር አንደኛውም ወደ ግብነት መቀየርም ይችላል ኤክስፔክትድ ጎሉ እንግዲህ 0.15 ነበር ይሄም ማለት እንግዲህ ለአንድ ጎል ራሱ ያልበቃው እንደውም ወደ 0 የሚጠጋ ነበር እንደዛም ሆኖ ግን ግብ አስቆጥሮ መውጣት ይችላል እንደዚሁም ደግሞ ሁለት ኳሶችን ወደ ፋይናል ሰርድ መላክ የቻለ ተጫዋች ነው በአጠቃላይ 7 ታክሎችን መውረድ ሲችል አራቱ የተሳኩን የነበሩት አንድ ኢንተርሴፕሽን አለው 7 ሪከቨሪ አለው 3 ድሪብል ማድረግ ይችላል እንደዚሁም ደግሞ የመሬት ላይ ግንኙነቶችን 7ቱን ማሸነፍ ይችላል ከ11 የአየር ላይ ከሁለቱ አንዱን ማሳካት ይችላልና በጣም ጥሩ የሚባል እንቅስቃሴ ማድረግ የቻለ ተጫዋች ነው ግራቨንበርችን በበኩሉ በጣም ድንቅ የሚባልን ጊዜን ማሳለፍ ይችላል በትናንትናው ጨዋታ ላይ 90 ደቂቃውን መጫወት ሲችል አንድ አሲስት ማድረግ ይችላል 40 ፓሶችን ሲያደርግ 35ቱ የተሳካን የነበረው አንድ አኩሬት የሆነ ሹት መሾት ይችላል እንደዚሁም ደግሞ 5 ድሪብል ማድረግ ሲችል ከ5ቱ 3ቱ የተሳኩ ነበሩ በተጨማሪም ደግሞ 6 ኳሶችን ወደ ፋይናል ሰርድ ፓስ ማድረግ ይችላል አኩሬት ሎንግ ቦሎችን 2 ማድረግ ይችላል እንደዚሁም ደግሞ 3 ታክሎችን ሲወርድ እንግዲህ ሁለቱ የተሳኩን የነበሩት አንድ ኢንተርሴፕት አድርጓል 8ም ሪከቨር ማድረግ ይችላልና በጣም ጥሩ የሚባል እንቅስቃሴን ማድረግ የሚቻለ ተጫዋች መሆን ይችላልና ትናንትና አጠቃላይ ሊቨርፑል እንግዲህ ሙሉ ለሙሉ ማለት በሚቻል መልኩ በጣም ድንቅ የሚባልን ጊዜን ማሳለፍ የቻሉ ተጫዋቾች ናቸው የነበሩት ተቀይረው የገቡትም
እንደዚሁም በቋሚነትም የተሰለፉት ጥሩ ነበር የተንቀሳቀሱት ከተጠናቀቀም በኋላም እንግዲህ በጣም ለየት ያለ ድባብ ነበር ስንመለከት የነበረው በተጫዋቾቹም በደጋፊዎቹም ዘንድ ማለት ነው ለብዙ ሰዓታት እንግዲህ ከሜዳ ውጪም ራሱ ደጋፊዎች በጣም ሲዘምሩ ነበር በጣም ሲደሰቱ ነው የነበረው እንደውም አንዳንድ ዘገቦችን ከተመለከታችሁ ምናልባት በእኛ ሰዓት አቆጣጠር እንግዲህ እስከ 4 ሰዓት እስከ 5 ሰዓት ድረስ እዛ ነበሩ ለነሱ እንግዲህ እስከ 2 ሰዓት እስከ 3 ሰዓት ድረስ እዛው ከሜዳ ውጪ ሆነው እንግዲህ ሲደግፉ ነው የነበሩት ምናልባትም እንግዲህ ለሊቱም ሙሉ ሲደግፉ ያመሹም ሊኖሩ ይችላሉ ተጫዋቾቹም እንግዲህ በመልበሻ ክፍል በጣም የሚያስደንቅ ድባብ ነበር ስንመለከት የነበረው እንደውም ከጨዋታው በኋላ ራሱ ተጫዋቾችና ቤተሰቦቻቸው እንደዚሁም አሰልጣኞች ከነ ቤተሰቦቻቸው እንግዲህ የግል ዝግጅት አድርገዋል ነው እየተባለ የሚገኙ በዛው በሊቨርፑልና እነሱም እንግዲህ ድንቅ የሚባልን ጊዜን ያሳልፋሉ ተብሎ ነው የሚጠበቀው ምናልባትም ዛሬና ነገ እንግዲህ እረፍት ይሰጣቸዋል ተብሎ ነው የሚጠበቀው ቀጣይ ላለባቸው ጨዋታዎች ማለት ነው 2 ቀን እረፍት ይሰጣቸዋል ተብሎ ነው የሚጠበቀው ምክንያቱም እንግዲህ ትናንትና ምሽት ላይ ሁሉም ሲጠጣ እንደሚያመሽ የተረጋገጠ ነው የሚሆነውና በጣም የሚያስደንቅ ምሽት ነው የነበረው እና ትናንትና እንግዲህ የእንግሊዝ ፕሪሚየር ሊግ 2024-25 የውድድር ዘመን ሻምፒዮን መሆን ይችላል ነገር ግን ደግሞ በቅርቡ አይደለም ዋንጫውን የሚያነሱት እንግዲህ የመጨረሻው ጨዋታ ላይ ነው የሚሆነው ከክሪስታል ፓላስ ጋር የሚደረግ ጨዋታ አለ ይህ ጨዋታ እንግዲህ ሜይ 25 የሚደረግ ጨዋታ ነው ከዛ በኋላ ነው እንግዲህ የዛ ጨዋታ መጠናቀቅ በኋላ እንግዲህ ሊቨርፑል በይፋ ዋንጫውን የሚያነሳው ማለት ነው ከዛ በኋላ እንግዲህ ፓሬድ ተዘጋጅቷል ነው እየተባለ ያለው ይሄ በክፍት መኪና እንግዲህ ከተማዋን መዞር ማለት ነው ያም እንግዲህ ይሆናል ተብሎ እየተጠበቀ የሚገኘው እንግዲህ ሜይ 26 ነው በቀጣዩ ቀን ማለት ነው እና በክፍት አውቶቡስ እንግዲህ ተጫዋቾቹም አንድ ላይ ዋንጫውን ይዘው ከተማዋን ይዞራሉ ተብሎ ነው የሚጠበቀው ለመጨረሻ ጊዜ እንግዲህ በክፍት አውቶቡስ ሲዘሩ ሊቨርፑሎች ሊግ ካፕንና ኤፍኤ ካፑን ባሸነፉበት ጊዜ ነው የነበረው ያም እንግዲህ የኮቪድ ክልከላ በተነሳበት ሰዓት ነበረ በአንድ ላይ እንግዲህ የፕሪሚየር ሊጉን ያሸነፉበትንም ጨዋታ አድርገው በዛ በክፍት አውቶቡስ ይሄዱትና በጣም የሚያስደንቅ ድባብ ነው የነበረው ምናልባትም እንግዲህ በጣም ብዙ ህዝብ የተገኘበት የክፍት አውቶቡስ ሽኝት ነው የነበረውና አሁንም እንግዲህ ከዛ የባሰ ነገር ይሆናል ተብሎ ነው የሚጠበቀው ሜይ 26 እንግዲህ ሊቨርፑል በቀይ ጭስ ትደምቃለች ተብሎ ነው የሚጠበቀው እንደውም አንዳንድ ሰዎች ሰጀስት ያደረጉ ያሉት የ2019-20 የፕሪሚየር ሊግ አሸናፊዎችን በሌላ የክፍት አውቶቡስ አንድ ላይ ሆኖ ቢሄዱ የተሻለ ነው የሚል ሐሳቦችን ያቀረቡ ነው ያለው ነገር ግን ያ ይሆናል ተብሎ አይጠበቅም ነገር ግን በዚህኛው ብቻ ራሱ ቢሆን ማለት ነው በጣም ብዙ ህዝብ ይሄንን ስርዓት ይከታተላል ተብሎ ነው የሚጠበቀው ምናልባትም እዛው ከተማ ውስጥ እንግዲህ እስከ 1 ሚሊዮን የሚደርስ ህዝብ ይሄንን የክፍት አውቶቡስ ጉዞ ሊመለከት ይችላል ተብሎ ነው የሚጠበቀውና በጣም አስደናቂ ነው የሚሆነው የ2018-19 ሻምፒዮንስ ሊግ ባሸነፍንበት ሰዓት እንግዲህ ወደ 750 ሺህ የሚጠጋ ህዝብ እንግዲህ ይሄንን የክፍት አውቶቡስ ጉዞን ተመልክቷል አሁን ደግሞ ከዛ የበለጠ ነው ይሆናል ተብሎ የሚጠበቀው 2019 እና 2022 ላይ በተደረገው የክፍት አውቶቡስ ጉዞ እንግዲህ ወደ 13.5 ኪሎ ሜትር የሚጠጋን ያካለለ ጉዞ ነበር ያደረጉት አሁን ምናልባት ከዛም ገፋ ሊያደርጉ የሚችሉበት ሁኔታ አለ ነገር ግን ሜይ 26 ይሆናል ተብሎ ነው እስካሁን ድረስ የተነገረው ሌላ አዲስ ነገር እስካልመጣ ድረስ እና ከዚህ በኋላ እንግዲህ ሊቨርፑል 2 ፓርቲ ይኖራታል ማለት ነው አንደኛው ሜይ 25 በፕሪሚየር ሊጉ የመጨረሻ ቀን ከክሪስታል ፓላስ ጋር በሚደረገው ጨዋታ ዋንጫው በሚያነሳበት ሰዓት ምርጥ ፓርቲ ይኖራል ተብሎ ነው የሚጠበቀው እንደዚሁም ደግሞ በክፍት አውቶቡስ በሚዘዋወሩበት ሰዓት እንግዲህ በዛ ላይም እንግዲህ ድንቅ ፓርቲ ይኖራል ተብሎ ነው የሚጠበቀውና ከዚህ በኋላ እንግዲህ ሊቨርፑል ምናልባትም ቀጣይ ሲዝን እስከሚጀምር ድረስ ድንቅ ምሽት ልታሳልፍ የሚችልባቸው ሁኔታዎች እንግዲህ በጣም የሰፉ ናቸው የሚሆኑት እንግዲህ ትናንትና ማሸነፋችንን ተከትሎ ሻምፒዮን መሆናችንን ተከትሎ እንግዲህ ከዚህ በኋላ ቀጣይ አመት ላይ ላሉብን ነገሮች እንግዲህ መዘጋጀት መቻል አለብን ምክንያቱም እንግዲህ ሌሎች ክለቦች ከዘንድሮ አመት እንግዲህ ጠንካራ ሆኖ ነው የሚመጡት ይሄ ነገር ግን እንግዲህ ግልጽ ነገር ነው ሁሉም ቡድኖች ራሳቸውን አሻሽለው መምጣት ይፈልጋሉ የተሻለ ቡድን ሆኖ መቅረብ ይፈልጋሉ አርሰናል ሲቲ ኒውካስል ዩናይትድ ቼልሲ ቶተንሃም ማንቸስተር ዩናይትድም እንግዲህ ከዚህ የተሻለ ቡድን ሆኖ መቅረብ ነው የሚፈልጉትና ምናልባትም እንግዲህ ቀጣይ አመት ለሊቨርፑል አስቸጋሪ የሚያደርግበትም ጊዜ ሊሆን ይችላል ዘንድሮ እንግዲህ ሊቨርፑል እዚህ ቦታ ይደርሳል ተብሎ አልጠበቀም በተጨማሪ ምንም አይነት ፊርማ ማስፈረም አልቻሉም ኬዛ ነው እሱም በ12 ሚሊዮን ፓውንድ ነው እንጂ ያን ያህል ሲግኒፊካንት የሚባልን ተጫዋች ማምጣት አልቻሉም ነበርና ቀጣይ አመት እንግዲህ አሁን እዚህ ቦታ ላይ እንዳሉ ትልቅ ቦታ ላይ እንዳሉ እንግዲህ ተጨማሪ ተጫዋቾችን አምጥተው የተለያዩ ነገሮችን እዚህ ቡድን ላይ ጨምሮ በታክቲክም ደረጃም ቢሆን እንደዚሁም በተጫዋቾችም ራሳቸውን በማሻሻል ደረጃም ቢሆን ማለት ነው ቀጣይ አመትም ከዚህ የበለጠ ጠንካራ ቡድን ሆኖ መቅረብ መቻል አለባቸው ሌሎችም ተኝተው ስለማያድሩ ማለት ነው እንደሚታወቀው እንግዲህ በተለይ ደግሞ ዘንድሮ አመት ላይ በዚህ በሚመጣው የክረምት ዝውውር መስኮት ሊቨርፑል ጠንካራ የዝውውር መስኮት ይሆንለታል ተብሎ ነው የሚጠበቀው ምናልባትም እንግዲህ በትንሹ 3 ተጫዋቾች ይመጣሉ ተብሎ ነው የሚጠበቀው ነገር ግን ደግሞ 3 ተጫዋቾች ብቻ በቂ ናቸው ወይ የሚለው ነገር ትልቅ ጥያቄ ነው መሆን ያለበት ምክንያቱም አንዳንድ ተጫዋቾች እንግዲህ
ወይ መሻሻል አለባቸው ወይም ደግሞ ከዛ እነሱ በላይ የተሻለ ተጫዋች መምጣት መቻል ያለባቸው አንዳንድ ቦታዎች አሉ መጠናከር ያለባቸው አፕግሬድ ማድረግ ያለባቸው እንደዚሁም ደግሞ ለስኳዱም ደግሞ ተጨማሪ መጨመር ያለባቸው ተጫዋቾች አሉ መቀነስ ያለባቸውም ተጫዋቾች አሉና እነዛን ነገሮች በደንብ አይተው እንግዲህ በጊዜ ስራቸውን ጨርሰው በተለይ ደግሞ የቅድመ ውድድር ጨዋታዎች ከመደረጋቸው በፊት ስራቸውን ጨርሰው እንግዲህ ዝግጁ ሆኖ ለቀጣይ አመት ቢቀርቡ የተሻለ ነው የሚሆነው ከዚህ በኋላ እንግዲህ የተለያዩ የዝውውር ዜናዎችን መስማታችን የሚቀር አይሆንም የሚለቁም ተጫዋቾች አሉ የሚመጡም ተጫዋቾች አሉ እንግዲህ ከባድ ስራ ነው የሚጠብቀን ምክንያቱም ትልቅ ያለህ ነው እንግዲህ የተለያዩ ተጫዋቾችን ጨምረ ራስን አጠናክረ እንግዲህ በትልቅነት መቀጠል መቻል ያለብህ አንዴ ከወረድክ እንግዲህ ትልቅ ችግር ውስጥ ነው የምትገባው ምክንያቱም ሊቨርፑል እንግዲህ ከ1990 በኋላ ሁለት ተጫዋቾች ብቻ ነው ያሳካው ይዛኔ እንግዲህ የተለያዩ ተጫዋቾችን ጨምሮ ቢሆን ኖሮ ራስን አጠናክሮ ቢሆን ኖሮ ምልመላው ላይ ጠንካራ ስራ ሰርቶ ቢሆን ኖሮ እንግዲህ ምናልባትም ከዛ በኋላ ብዙ ዋንጫዎችን አሳክተን ምን ሄድበት እድል ነበር አሁንም እንግዲህ እንደዚሁ ትልቅ ባለንበት ሰዓት የተለያዩ ተጫዋቾችን መጨመር መቻል አለብን እንደምናስተውሰው 2019-20 ላይ እንግዲህ ሊቨርፑል ካሳካ በኋላ በጣም ጠንካራ የሚባል የዝውውር መስኮቶችን አይደለም ያሳለፈ የሚገኘው አንዳንድ ተጫዋቾች ይመጣሉ ነገር ግን ደግሞ ያን ያህል በጣም ትልቅ ተጫዋች መጣ ሊቨርፑልን ሊቀየር ይችላል የሚባል ተጫዋች መጣ የሚባለው ነገር ግን ብዙም አልተካሄደም ማለት ነውና ከዛም ትምርት ወስደው እንግዲህ ከዚህ በኋላ ጠንካራ ተጫዋቾችን አምጥተው ለሊቨርፑል የሚመጡኑ ተጫዋቾችን አምጥተው ትልቅ ስራን መስራት የሚችሉ ተጫዋቾችን አምጥተው እንግዲህ በዚሁ ጥንካሬያችን ላይ እንድንቀጥል ማድረግ አለባቸው ብዬ አስባለሁ የናንተን አስተያየት እንግዲህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ በቀጣይ በሌላ እስከምንገናኝ ድረስ እዚህ ላይ ያበቃው ቻው